ሰላም ጤና ይስጥልኝ የኢትዮ ማርኬት ቤተሰቦች እንኳን ወደ ዛሬው ልዩ ፕሮግራማችን በሰላም መጣችሁ። በዛሬው ጊዜ መኪና መኖር ማለት ዝም ብሎ የቅንጦት ወይም የደረጃ መገለጫ ሳይሆን የህይወታችን የቤተሰባችንና የስራችን ዋነኛ አካል አስፈላጊ መሳሪያ ሆኗል። የመኪና መኖር ጊዜን ይቆጥባል፣ የዕለት እንቅስቃሴን ያቀላጥፋል። ከሁሉም በላይ ደግሞ በየትኛውም አስቸኳይ ሰዓት የቤተሰቦቻችንን ደህንነት ለመጠበቅና ለማመላለስ ትልቅ እፎይታን ይሰጣል። ሁሉም ሰው የራሱ መኪና ቢኖረው የኑሮ ጥራቱ ምን ያህል እንደሚቀየር ሁላችንም የምናውቀው ጉዳይ ነው። ታዲያ መኪና መሸጥም ሆነ መለወጥ አሊያም ደግሞ አዲስ መኪና መግዛት ካሰባችሁ ሁልጊዜም ምርጫችሁ ኢትዮ ማርኬት ጋር ይሁን። ዛሬ እንግዲህ ፍላጎታችሁን የሚያሟሉ ለኑሯችሁና ለኪሳችሁ ተስማሚ የሆኑ በርካታ መኪኖችን በዝርዝር ይዘንላችሁ ቀርበናል። ከዘመናዎቹ ኤሌክትሪክ ኢቪ አማራጮች እስከ የተለመዱት የነዳጅ መኪኖች ድረስ ያሉትን ምርጥ አማራጮች አሁን አብረን እናያለን። ቪዲዮ ላይክ በማድረግ ይጀምሩ፣ እስከ መጨረሻው አብራችሁን ቆዩ። ዛሬ እንግዲህ ለሽያጭ ካቀረብናችሁ መኪኖቻችን መካከል በመጀመሪያ ደረጃ ወደ እናንተ የማቀርበው ይህ በምስሉ ላይ የምታዩት ቶዮታ ቪትስ 2002 ሞዴል ትራንስሚሽን አውቶማቲክ የሆነች ሁሉ ነገሯ ፋብሪካ የሆነ በኮድ 2 A67 ከተላላፊ የሆነች ሞተር ያልፈታ ቀለም ያልደረበ ሞተሩ 70% የሆነም ሁሉም ነገሩ ፋብሪካ የሆነ ቶዮታ ቪትስ 2002 በአውቶማቲክ ትራንስሚሽን በኮድ 2 ይዤላችሁ ቀርብ ያለው ዋጋው 2,170,000 ብር ነው። ቀርባችሁ መደራደር ትችላላችሁ። በሁለተኛነት ደረጃ ወደ እናንተ ማቀርብላችሁ ጄቱር X17 ነው። ይህ በምስሉ ላይ የምታዩት ጄቱር 2022 ሞዴል በኮድ 2C5 ትራንስሚሽኑ አውቶማቲክ የሆነ ሱፐር ኤክሰለንት ኮንዲሽን የሆነ ግጭት ግልብጥ የሌለው እጅግ በጥሩ ሁኔታ ላይ የሚገኝ ጄቱር ነው። ዋጋውም 4,850,000 ብር ነው። ድርድር አለው። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርብላችሁ ደግሞ የባንክ ዕዳ ያለበት ሱዙኪ ስዊፍት ነው። ይህ በምስሉ ላይ የምታዩት የቪዥን ማይክሮ ፋይናንስ ዕዳ ያለበት ሱዙኪ ስዊፍት 2021 12ኛ ወር ሞዴል 55,000 ኪሎ ሜትር ብቻ እስካሁን የተነዳ በኮድ 2 ቢቤት ከተላላፊ ነው። ባንክ 1,200,000 ካሽ 2,150,000 ብር ለእጃቸው ይፈልጋሉ። አጠቃላይ ዋጋው 3,350,000 ብር ነው። ወርሃዊ ተመላሹ 67,000 ብር ነው። መጨረሻ ላይ የዚህን የባንክ ዕዳ ሲጨርሱ 250,000 ብር ተመላሽ ይኖረታል ማለት ነው። ልብ በሉ። ሱዙኪ ስዊፍት የማይክሮ ፋይናንስ ዕዳ ያለበት 2021 12ኛ ወር 55,000 ኪሎ ሜትር ብቻ የተነዳ በኮድ 2 ቢቤክ ከተላላፊ ባንክ 1,200,000 ካሽ 2,150,000 ብር አጠቃላይ ዋጋው 3,350,000 ብር ነው። ወርሃዊ ተመላሹ 67,000 ነው። የባንኩን ዕዳ ሲጨርሱ 250,000 ብር ተመላሽ ይኖረታል። በተከታይነት ወደ እናንተ የማቀርብላችሁ BZ4X ነው። BZ4X አልትራ 2024 6ኛ ወር ነው። ቶዮታ BZ4X 2024 6ኛ ወር ስታተስ 5 የሆነ 13,000 ኪሎ ሜትር ብቻ እስካሁን የተነዳ ፉል ኤሌክትሪክ የሆነ ሬንጁ 610 ኪሎ ሜትር ነው። ኮንዲሽን ኤክሰለንት ነው። ቆንጆ መኪና ዘላችሁ ቀርበናል። 6,300,000 ብር ነው። ድርድር አለው። ቀርባችሁ መደራደር ትችላላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ኮሮላ ክሮስ ታይዋን ነው። ይህ በምስሉ ላይ የምታዩት ቶዮታ ኮሮላ 2022 ሞዴል ዩዝድ ነው። ቶዮታ ኮሮላ ክሮስ ታይዋን 2023 ሞዴል ኢንጂን 1.8L ሃይብሪድ የሆነ ትራንስሚሽኑ አውቶማቲክ ነው። 30,000 ኪሎ ሜትር ብቻ የተነዳ ነው። ኮንዲሽኑ ሱፐር ኤክሰለንት ነው። ፉል ኦፕሽን ነው። ዋጋውም 8,300,000 ብር ነው። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ለሽያጭ ከወጡ መኪኖቻችን መካከል ወደ እናንተ የምናቀርብላችሁ ቶዮታ ሃይሉክስ 2013 ሞዴል ነው። ቶዮታ ሃይሉክስ ደብል ካፕ 2013 ሞዴል በደብል ካፕ ነው። ማኑዋል ትራንስሚሽን ነው። ግጭት ግልብጥ የሌለው በምታዩት መልኩ እንግዲህ ቆንጆ ጽድት ያለ መኪና ነው። ምንም አይነት እንከን የለውም። በጥሩ ደረጃ የተያዘ ቶዮታ ሃይሉክስ ደብል ካፕ 2013 ሞዴል ትራንስሚሽኑ ማኑዋል ነው። በ7,200,000 ብር ለሽያጭ ቀርቧል። ድርድር አለው። ቀርባችሁ መደራደር የምትችሉት መኪና ነው። በተመሳሳይ መልኩ አሁንም ወደ እናንተ የማቀርብላችሁ ቶዮታ ሃይሉክስ ነው። ቶዮታ ሃይሉክስ ዲ4ዲ 2010 ሞዴል ኢሮፕ ስታንዳርድ ነው። ኪንግ ካፕ ነው። ኢንጂኑ ዲ4ዲ ነው። ትራንስሚሽን ማኑዋል ነው። በኮድ 2 ነው። ሞተር ቦዲ ቻንስ ጠርዝ ንጹህ ነው። የትም ቢፈተሽ ማለፍ የሚችል ቶዮታ ሃይሉክስ ዲ4ዲ 2010
ኢሮፕ ስታንዳርድ ኢንጂን ዲፎርዲ ነው። በኮድ 2 ነው። 4 ሚሊዮን 800 ሺህ ብር ተብሎ ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ዲፎርዲ ሻርክ ቫን ነው። ይህ በምስሉ ላይ የምታዩት አጭሩ ሙሉ ቫን የሆነ ቶዮታ አይሲ ወይም ደግሞ ዲፎርዲ ሻርክ ቫን አይናማው ፋብሪካ ቦዲ ላይ የሚገኝ ኢንጂኑ ዲፎርዲ ነው። ትራንስሚሽኑ ማኑዋል ነው። 2009 ሞዴል ነው። በኮድ 2 ነው። ሁሉ ነገሩ ፋብሪካ ነው። ምንም ንክኪ የሌለው ጨው ቻንሲ ጠርዝ ማዕዘን የሌለው ዲፎርዲ ሻርክ ቫን ባጭሩ በ4 ሚሊዮን ብር ለሽያጭ አቅርበናል። ሞዴሉ 2009 ነው። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነትም በተመሳሳይ መልኩ ወደ እናንተ የማቀርብላችሁ 2010 ሞዴል የሆነ ዲፎርዲ ሻርክ ፋብሪካ ቫን ነው። ይህ በረጅሙ ግማሽ ቫን ነው። ልብ በሉ 2010 ሞዴል ዲፎርዲ ሻርክ ፋብሪካ ግማሽ ቫን ነው። በኮድ 3 ነው። ምንም አይነት ንክክ የለውም። ጨው ማዕዘን ጠርዝ የሚባል ነገር የለውም። እንደምታዩት የሚያምር መኪና ነው። ዋጋው 7 ሚሊዮን 500 ሺህ ብር ነው። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ ማቀርብላችሁ አይሱዙ ኦባማ ነው። በምስሉ ላይ የምታዩት ኦባማ አይሱዙ 2019 ሞዴል ቻንሲ መላሽ ንጹህ ነው። ምንም አይነት ንክኪ የሌለው በ5 ሚሊዮን 500 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። እንዲሁም በቀጣይነት ወደ እናንተ የማቀርብላችሁ አሁንም ቶዮታ ሃይሉክስ ዲፎርዲ ደብል ካፕ ነው። ይህ በምስሉ ላይ የምታዩት ሞተር ያልፈታ ቀለም ያልደረበ ምንም አይነት ንክኪ የሌለው ቶዮታ ሃይሉክስ ዲፎርዲ ደብል ካፕ ሞዴሉ 2010 ነው። በኮድ 3 ከተላላፊ ነው። በማኑዋል ትራንስሚሽኑ ሁሉ ነገሩ ፋብሪካ ነው። ግጭት ግልብጥ የሌለው ቶዮታ ሃይሉክስ ዲፎርዲ ደብል ካፕ 2010 ሞዴል በ6 ሚሊዮን 200 ሺህ ብር ለሽያጭ ቀርቧል። ድርድር አለው። ቀርባችሁ መደራደር ትችላላችሁ ተብላችኋል። በተከታይነቱም ወደ እናንተ የማቀርብላችሁ ቶዮታ ነው። ይህ በምስሉ ቶዮታ ኮሮላ 2007 ሞዴል ልብ በሉ። ቶዮታ ኮሮላ 2007 ሞዴል ትራንስሚሽኑ አውቶማቲክ ነው። 197000 ኪሎ ሜትር ብቻ የተነዳ ፊውል ቤንዚን ነው። በፋብሪካ ይዞታ ላይ የሚገኝ ነው። ግጭት ግልብጥ የሌለው ምንም አይነት ንክክ የሌለው ደረጃ 1 የሆነ ቶዮታ ኮሮላ ነው። ደረጃ 1 የሆነ የትም መፈተሽ የሚችል ቶዮታ ኮሮላ ነው። በ3 ሚሊዮን 350 ሺህ ብር ለሽያጭ ቀርቧል። ድርድር አለው። ቀርባችሁ መደራደር ትችላላችሁ። በተመሳሳይ መልኩ አሁንም ወደ እናንተ የማቀርብላችሁ ቶዮታ ኮሮላ ነው። ይህ በምስሉ ላይ የምታዩት ቶዮታ ኮሮላ 2012 ሞዴል ሪል ነው። ትራንስሚሽኑ አውቶማቲክ ነው። ኢሮፕ ስታንዳርድ ነው። ሞተር አልፈታም፣ አይፈልግም። ግጭት ግልብጥ የሌለው በጥሩ ሁኔታ ላይ የሚገኝ ቶዮታ ኮሮላ 2012 ሞዴል ኢሮፕ ስታንዳርድ ነው። 2 ሚሊዮን 750 ሺህ ብር ተብሎ ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ሃይሉክስ ቲዩኤልቲ ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሉክስ ቲዩኤልቲ 1999 አምስተኛ ወር ነው። ልብ በሉ። ቶዮታ ሃይሉክስ ቲዩኤልቲ ሞዴሉ 1999 አምስተኛ ወር ምንም አይነት ንክክ የለውም። ኢንጂን ቲዩኤልቲ ኪንካፕ ነው። እንደነገርኳችሁ 99 ነው ሞዴሉ። በ2 ሚሊዮን 300 ሺህ ብር ለሽያጭ ቀርቧል። ጨው ንክኪ የለውም። ጨው ቦዲ ፋብሪካ ይዞታ ላይ የሚገኝ ነው። በ2 ሚሊዮን 300 ሺህ ብር ለሽያጭ ቀርቧል። ቀርባችሁ መደራደር ትችላላችሁ። በተከታይነትም ወደ እናንተ የማቀርብላችሁ አሁንም ቶዮታ ሃይሉክስ 2013 ሞዴል ነው። ይህ በምስሉ ላይ የምታዩት ቶዮታ ሃይሉክስ 2013 ሞዴል ሪል ነው። በጉግል ኢሮፕ ስታንዳርድ ነው። ኪንካፕ ነው። ኢንጂን ዲፎርዲ ነው። ትራንስሚሽኑ ማኑዋል ነው። በኮድ 2 ነው። ሞተር ቦዲ ቻንሲ ጠርዝ ንጹህ ነው። የትም ቢፈተሽ ማለፍ የሚችል ቶዮታ ሃይሉክስ 2013 ኢሮፕ ስታንዳርድ በ5 ሚሊዮን 200 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ቪትስ ነው። ይህ በምስሉ ላይ የምታዩት ቶዮታ ቪትስ 2001 ሞዴል ሪል ትራንስሚሽን አውቶማቲክ የሆነ በኮድ 2 ደረጃ 1 የሆነ መኪና ነው። ግጭት ግልብጥ የሌለው ቶዮታ ቪትስ የትም ቢፈተሽ ማለፍ የሚችል በጥሩ ቁመና ላይ የሚገኝ ቶዮታ ቪትስ በ2 ሚሊዮን 100 ሺህ ብር ለሽያጭ ቀርቧል። ይህን መኪና ብትፈልጉት እኛ ጋር መደወል ብቻ ነው የሚጠበቀው ከናንተም። በተከታይነት አሁንም ወደ እናንተ የማቀርብላችሁ ሃይወንዳይ አቫንታ ነው 2013 ሞዴል። ይህ በምስሉ ላይ የምታዩት ለሽያጭ ወጣ ሃይወንዳይ አቫንታ 2013 ሞዴል በጉግል ሪል ነው። ትራንስሚሽኑ አውቶማቲክ ነው። 72000 ኪሎ ሜትር ብቻ የተነዳ በኮድ 2 ኮንዲሽኑ ሱፐር ኤክሰለንት ነው። ፉል ኦፕሽን ነው። ግጭት ግልብጥ ንክኪ የሌለው ቻንሲ ጠርዝ ማዕዘን ንጹህ ነው። በ3 ሚሊዮን 400 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ።
በተከታይነት ወደ እናንተ ማቀርብላችሁ ይህን መኪና ከዚህ በፊትም ለሽያጭ አውጥቼዋለሁ፣ ስላልተሸጠ ዳግመኛም ለሽያጭ አውጥቼዋለሁ። ቶዮታ ራቫ4 ኢሮፕ ስታንዳርድ ፊውል ቤንዚን የሆነ ኢንጂን 2.4 ሲሲ፣ ትራንስሚሽኑ ማኑዋል ነው። ሞዴሉ 27 ነው፣ በኮድ 2 ነው። ኮንዲሽኑ ኔት ሱፐር ኤክሰለንት ነው። ግጭት ግልብጥ የሌለው ቶዮታ ራቫ4 2007 ቆንጆ መኪና እየላችሁ ቀርብ ያለው በ2 ሚሊዮን 600 ሺህ ብር ለሽያጭ ቀርቧል። በነገራችን ላይ ከዚህ በፊት ለሽያጭ ካወጣናቸው መካከል አንዱ ይህ መኪና ነበረ። በተጨማሪም ደግሞ ሊፋን 5 የ2011 ሞዴል ባንክ 120 ሺህ ብር ለእጃቸው 430 ሺህ ብር ይፈልጋሉ ብያቸው ነበር። እስኩ በኮርስ 3 ናት። እሷ መኪና አልተሸጠችም። ቀጣይነት የማቀርብላችሁ ቶዮታ ራሽ እጂ ነው። በምስሉ ላይ የምታዩት ቶዮታ ራሽ 1.5 ኤል የሆነ ትራንስሚሽን አውቶማቲክ 2019 ሞዴል 60,000 ኪሎ ሜትር ብቻ የተነዳም ግጭት ግልብጥ የሌለው ምንም አይነት ንክኪ የሌለው ቶዮታ ራሽ 2019 ሞዴል በ4 ሚሊዮን 700 ሺህ ብር ለሽያጭ ቀርቧል። ይህን መኪና እኛ ጋር ታገኙታላችሁ ማለት ነው። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ሃይሉክስ ሪቮ ደብል ካፕ ነው። ይህ በምስሉ ላይ የምታዩት ለሽያጭ ወጣም ከኤንጆ የወጣ ነው። በነገራችን ላይ ከኤንጆ የወጣ ቶዮታ ሃይሉክስ ሪቮ ደብል ካፕ 2017 ሞዴል ትራንስሚሽኑ አውቶማቲክ ነው። በኮድ 2 ነው። 78,000 ኪሎ ሜትር ብቻ የተነዳም ፉል ኦፕሽን የሆነ ምንም አይነት ግጭት ግልብጥ የሌለው ደረጃ 1 የሆነ ቶዮታ ሪቮ ደብል ካፕ 2017 ሞዴል አውቶማቲክ ትራንስሚሽን ኤንጆ የወጣ 11 ሚሊዮን 500 ሺህ ብር በ11 ሚሊዮን 500 ሺህ ብር ለሽያጭ ቀርቧል። በተከታይነት አሁን ወደ እናንተ የማቀርብላችሁ ሃዩንዳይ ግራንድ አይ ነው። ይህ በምስሉ ላይ የምታዩት ሃዩንዳይ ግራንድ አይቴን 2020 10ኛ ወር አውቶማቲክ ትራንስሚሽን 51,000 ኪሎ ሜትር ብቻ የተነዳበት ኮድ 2 ለሽያጭ ቀርቧል። 2 ሚሊዮን 850 ሺህ ብር ነው። ግጭት ግልብጥ የለውም። ሞተር ንጹህ ነው። በጥሩ ደረጃ የተያዘ መኪና መኪና የምትፈልጉ እናቀርብላችኋለን። በተከታይነት ወደ እናንተ የማቀርብላችሁ ቶዮታ ላንድ ክሩዘር ቪኤክስአር ነው። ይህ በምስሉ ላይ የምታዩት ቶዮታ ላንድ ክሩዘር ቪኤክስአር 2023 ሞዴል 24,000 ኪሎ ሜትር ብቻ የተነዳ ትራንስሚሽን 10 ስፒድ አውቶማቲክ በኮድ 2 ለሽያጭ ቀርቧል። እጅግ የሚገርመው ዘመናዊ መኪና ነው። ይህ መኪና ታውቁታላችሁ አብዛኞቻችሁም። ላንድ ክሩዘር ቪኤክስአር እጅግ ቅንጡ የሆነ ትልቅ መኪና ነው። 37 ሚሊዮን ብር ነው የሚባለው። ይህን መኪና እኛ ጋር ታገኙታላችሁ። በተጨማሪም በቀጣይነት ወደ እናንተ የማቀርብላችሁ ላንድ ክሩዘር ነው። ይህ በምስሉ ላይ የምታዩት ላንድ ክሩዘር ማርክቱ 2014 3ኛ ወር ኢንጂን 1HZ ነው። ኢሮፕ ስታንዳርድ ነው። ፊውል ዲዝል ትራንስሚሽኑ ማኑዋል ነው። በኮድ 3 ኮንዲሽን ኤክሰለንት ነው። ምንም አይነት ንክክ የለውም። ይህ መኪና እኛ እጅ ላይ ይገኛል። በ12 ሚሊዮን ብር ለሽያጭ ወጥቷል። ቀርባችሁ መደራደር ትችላላችሁ። በቀጣይነት ወደ እናንተ የማቀርብላችሁ ለሽያጭ ወጣ የባንክ ዕዳ ያለበት ዊሊንግ S3 ነው። እንግዲህ መኪና አብዛኞቻችሁ ታውቁታላችሁ። በጣም ምቹ የሆነ ነዳጅ ቆጣቢ 7 ሰው መጫን የሚችል እጅግ ገራሚ መኪና ነው። ለሽያጭ የቀረበ መኪና ዊሊንግ S ባንክ ያለበት መኪና ነው። ለቤተሰቡ ሆነ ለንግድ ተስማሚም 2024 ሞዴል ነው። አዲስ መኪና ነው። 1000 ኪሎ ሜትር ብቻ የተነዳው። ትራንስሚሽኑ ማኑዋል ነው። ኢንጂን አሜሪካን ስታንዳርድ GMC ሞተር ነው። በኮድ 3 ነው። አዲስ መኪና ነው። የማህበር ነው። መተካካት ነው ለሚቻለው ለዚህ መኪናም እንግዲህ ይህን መኪና ለምትፈልጉ የማህበር መኪና ስለሆነ ስትመጡ አሁን መኪናው የያዘው ግለሰብ መኪናውን ቀጥታ ለእናንተ አስረክቦ እሱ ቦታውን ለቆ ይወጣል ማለት ነው። ባንክ 850 ሺህ ብር አለበት። ለእጁ 3 ሚሊዮን 750 ሺህ ብር ይፈልጋል። እንዳልኳቸው 1000 ኪሎ ሜትር ብቻ የተነዳው አዲስ መኪና ነው። ለእጁ 3 ሚሊዮን 750 ሺህ ብር፣ ባንክ 850 ሺህ ብር አለበት። ወራይ ተመላሹ 40 ሺህ ብር ነው። ይህን መኪና በቀጥታ እኛ ጋር ታገኙታላችሁ። በአጠቃላይ እነዚህን ያቀረብኩላችሁ መኪኖች እኔ ጋር ይገኛሉ። 0914216210 ብትደውሉ እኔን ታገኙኛላችሁ፣ አቀርብላችኋለሁ። እናንተም ታዲያ መሸጥ ወይም መግዛት መለወጥ የምትፈልጉት መኪና ካለ መሸጥ የምትፈልጉትን በአስቸኳይ እንሸጥላችኋለን፣ መግዛት የምትፈልጉትን እናቀርብላችኋለን። ከእናንተ የሚጠበቀው መደወል ብቻ ነው። ስለነበረን ጊዜ አመሰግናለሁ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ ይሁንላችሁ።